ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የኢትዮጵያው መሪ ጠንካራ ናቸው ሲሉ ዶናልድ ትራምፕ መሰከሩ። በአፋር ክልል የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል ተገኘ። ምንም የተቀመጠ ቀነ ገደብ የለም፣ ሐሰተኛ መረጃዎች ናቸው እየተሰራጩ ያሉት ሲል የቤቶች ልማትና አስተዳደር አስታወቀ። ሳኦል የኩነቶች አዘጋጅና ሌጀንድ ኢንተርናሽናል ፕሮ ቴኳንዶ ታላላቅ ኩነቶችን በጋራ ለማዘጋጀት የሥራ ስምምነት አደረጉ። በጥምቀት በዓል ሰሞን ከልክ በላይ ጠጥተው የተገኙ 16 ተሽከርካሪዎች ተቀጡ። እኔ አንድ ነገር ብሆን አሜሪካ ኢራንን ታፈነዳታለች ሲሉ ትራምፕ ገለጹ። ፕሬዝዳንት ቭላዲሚር ፑቲን ዶናልድ ትራምፕ ለጋዛ የሰላም ቦርድ $1 ቢሊዮን ከተያዘው የሩሲያ ሀብት ይውሰዱ ሲሉ አስታወቁ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። የኢትዮጵያው መሪ ጠንካራ መሆናቸውን አረጋግጫለሁ ሲሉ ዶናልድ ትራምፕ ገለጹ። የግብፁ መሪ አልሲሲ ትላንት ስዊዘርላንድ ዳቮስ ድረስ ሄደው ዶናልድ ትራምፕ እግር ስር ተደፍተው ተገኝተዋል። ትራምፕ የኢትዮጵያው መሪ ጠንካራ መሪ ናቸው፣ እስከማውቀው ድረስ ጠንካራ ሰው እንደሆኑ አረጋግጫለሁ፣ በተቻለ ፍጥነት አግኝቻችሁ ወደ ስምምነት የምትመጡበትን መንገድ አመቻቻለሁ ብለው ቃል ገብቶላቸዋል። ሀገር ወዳድ መሪ ስትሆን እንደ ትራምፕ አይነት ጋንግስተር መሪም ያከብረሃል። የአባይ ጉዳይ ትልቁ ጉዳያችን ነው፣ ግን ከፊት ለፊታችን ሌላ ጉዳይ አለብን፣ የባህር በር ጉዳይ። ትራምፕ ሚድል ኢስት አካባቢ ለሚሰራው ነገር ግብፅ ትረዳዋለች። ስለዚህም ግብፅ በግድቡ ዙሪያ ከኢትዮጵያ ጋር አንዳች ስምምነት እንድትፈጥር አድርጎ ውለታ መክፈል ይፈልጋል። በዚህ ውስጥ ኢትዮጵያ ከግብፅ ጋር የሚኖራትን የጸጥታና ተያያዥ ጉዳዮች እንዲሁም ዋናውን የባህር በር ጉዳይ ይዛ በውይይቱ ጠረጴዛ ማምጣት የምትችልበትን ዕድል ታገኛለች። በአፋር ክልል የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል ተገኘ። በአፋር ክልል በሚገኘው ሚሌሎጊያ መካነ ቅርስ ከዚህ ቀደም ተገኝቶ የማይታወቅና ፓራንትሮፐስ የተሰኘ የ2.6 ሚሊዮን ዓመታት ዕድሜ ያለው የቅድመ ሰው ዘር ቅሪተ አካል መገኘቱ ተገልጿል። ይህ የቅድመ ሰው ዘር ከዚህ ቀደም በኢትዮጵያ ከተገኙት ዝርያዎች የተለየና አዲስ መሆኑን ተመራማሪዎች ማረጋገጣቸውን ኢቢሲ ዘግቧል። ግኝቱ በዓለም አቀፍ ደረጃ በዘርፉ ዝነኛ በሆኑ በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ ፕሮፌሰር ዘረሰናይ ዓለምሰገድ በሚመራ ቡድን የተገኘ መሆኑ ተመላክቷል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኢልያስ ሽኩር ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ነው ብለዋል። ፕሮፌሰር ዘረሰናይ በበኩላቸው እንዳሉት ፓራትሮፐስ የተሰኘው ዝርያ አካባቢውን የመላመድ ከፍተኛ ችሎታ የነበረው በመሆኑ በተለያዩ አካባቢዎች ይኖር እንደነበር በጥናቱ ተረጋግጧል። ግኝቱ ለኢትዮጵያ የቱሪዝም ዘርፍ እድገትና ለዲፕሎማሲ እንቅስቃሴ ከፍተኛ ሚና እንደሚጫወት የተገለጸ ሲሆን ወጣት ተመራማሪዎች በዘርፉ ለማፍራት ትልቅ መነሳሳት ይፈጥራል ተብሏል።
ምንም የተቀመጠ ቀነ ገደብ የለም፣ ሐሰተኛ መረጃዎች ናቸው እየተሰራጩ ያሉት ሲል የቤቶች ልማትና አስተዳደር ገለጸ። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ላይ የ20/80 እና የ40/60 የጋራ መኖሪያ ቤት ተመዝጋቢዎችን በሚመለከት ሐሰተኛ መረጃዎች እየተሰራጩ መሆኑን የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ገልጿል። እነዚህም ሐሰተኛ መረጃዎች ቀነ ገደብ በማስቀመጥ ተመዝጋቢዎች የምዝገባ ቋት ውስጥ መኖራቸውን እንዲያረጋግጡ እንዲሁም ምዝገባቸውን ንቁ ወይም አክቲቭ እንዲያደርጉ የሚል ነው። ቢሮ ይህ ሐሰተኛ ወሬ ነው ያለ ሲሆን በማህበራዊ ሚዲያ የተናፈሰውን ሐሰተኛ ወሬ ተከትሎ ተመዝጋቢዎች ቢሮአችን በመገኘት ላላስፈላጊ ምልልስ እየተዳረጉ ይገኛሉ ብለዋል። ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት እንደሚችሉ አሳውቋል። በአካል መምጣት አይጠበቅባቸውም ያለው ቢሮ ዌብሳይቱ ላይ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥና አስፈላጊ መረጃ ማግኘት ይችላል ሲል አሳውቋል። ቢሮ ተመዝጋቢዎች ቁጠባቸውን እንዲቀጥሉም ጥሪ አቅርበዋል። ጥምቀት በዓል ሰሞን ከልክ በላይ ጠጥተው የተገኙ 16 ተሽከርካሪዎች ተቀጡ። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የጥር ወር የመንገድ ደህንነት ንቅናቄ መርሃ ግብር አካል በሆነው የጥምቀት በዓል ላይ ከከተራ ጀምሮ እስከ ቃና ዘገሊላ ድረስ በቦሌ በለሚ ኩራ፣ አዲስ ከተማ፣ ቂርቆስ፣ ጉለሌ፣ የካ፣ አራዳ እና በሌሎችም ቅርንጫፍ ጽሕፈት ቤቶች ላይ የተለያዩ ስራዎች መከናወኑ ተገልጿል። በቂርቆስና በልደታ ክፍለ ከተሞች ከምሽቱ 2 ሰዓት እስከ 6 ሰዓት ድረስ በጠጥቶ ማሽከርከርና በሌሎች ደንብ ጥሰቶች ዙሪያ ቁጥጥር ተከናውነዋል። በዚህም በልደታ ክፍለ ከተማ በ327 አሽከርካሪዎች ላይ የትንፋሽ ፍተሻ ተደርጎ 14ቱ ከተወሰነው ልክ በላይ ጠጥተው በማሽከርከራቸው እርምጃ ተወስዶባቸዋል። በተጨማሪም ሌሎች ደንብ ጥሰቶችን በፈጸሙ 37 አሽከርካሪዎች ላይ ቅጣት ተጥሏል። በተመሳሳይ ቂርቆስ ክፍለ ከተማ ከምሽቱ 2 ሰዓት ጀምሮ 104 ተሽከርካሪዎች ላይ በጠጥቶ ማሽከርከር ቁጥጥር በማድረግ 2 አሽከርካሪዎች ልኬቱን በማለፋቸው ተቀጥተዋል። በአጠቃላይ በሁለቱ ክፍለ ከተሞች ላይ በተደረገ የቁጥጥር ስራ 16 ተሽከርካሪዎች ከተወሰነው ልኬት በላይ ጠጥቶ በማሽከርከራቸው በደንብ 557 ህዝባር 2016 መሰረት በልዩ ደረጃ ጥፋት ስር የአልኮል መጠን በትንፋሽ ውስጥ ከ0.24 ሚሊ ግራም በሊትር ጀምሮ እስከ 1 ሚሊ ግራም በሊትር የተገኘባቸው በመሆኑ ከ1500 እስከ 3000 ብር መቀጣታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ተናግረዋል። ሳኦል የኩነቶች አዘጋጅና ሌጀንድ ኢንተርናሽናል ፕሮ ቴኳንዶ ታላላቅ ኩነቶችን በጋራ ለማዘጋጀት የሥራ ስምምነት አደረጉ። ሳኦል የኩነቶች አዘጋጅና ሌጀንድ ኢንተርናሽናል ፕሮ ቴኳንዶ ታሪካዊ የተባለ የጋራ ስምምነት ሳር ቤት አካባቢ በሚገኘው በኪንግስ ሆቴል በተከናወነ ደማቅ ስነ ስርዓት ተፈራርመዋል። ሳኦል የኩነቶች አዘጋጅ ባለቤትና ዋና ስራ አስኪያጅ የሆኑት አቶ ዳዊት ደረጀ በዝግጅቱ ላይ ለታደሙ የሚዲያ ባለሙያዎችና ታዛቢዎች የጋራ የስራና የትብብር ዓላማውን፣ የጋራ አስተዳደር፣ የጋራ አካውንትና መብትና ግዴታዎችን እንዲሁም አጠቃላይ ሊከናወኑ የሚገቡ መርሃ ግብሮችን አብራርተዋል። ሳኦል የእውነቶች አዘጋጅና ሌጀንድ ኢንተርናሽናል ፕሮ ቴኳንዶ አብረው ታላላቅ እውነቶችን በጋራ በትብብር ያዘጋጃሉ። የጋራ የሥራ ጥምረታቸው ለ5 ዓመታት የሚቆይ ሲሆን በዋናነት የሚያተኩረው በአገር አቀፍና በዓለም አቀፍ ደረጃ ትልልቅ ፌስቲቫሎችን፣ ኮንሰርቶችን፣ ልዩ ልዩ ውድድሮችንና ኤክስፖዎችን በጋራ በማዘጋጀት አርአያነት ያለው ተግባራት የሚያከናውኑ ሲሆን በተጨማሪም የተለያዩ ንግድ ተቋማትን ምርትና አገልግሎት በዘመናዊ መንገድ ለማስተዋወቅ የሚረዱ የሁነትና የስፖርታዊ ክንውኖችን እንደሚያዘጋጁ ተብራርቷል። ሳኦል የሁነቶች አዘጋጅና ሌጀንድ ኢንተርናሽናል ፕሮ ቴኳንዶ የአብሮ መስራት ስምምነት ያደረጉት በቀጣይ ለሚሰሩ ታላላቅ ሁነቶች ሲሆን በተለይም በክልሎችና በአገር አቀፍ ደረጃ አንዳንድ ስፖርታዊ ውድድሮችን፣ ፌስቲቫሎችን፣ ባዛሮችን፣ ኮንሰርቶችን፣ ማስ ስፖርቶችን፣ የስፖርት ፌስቲቫሎችን፣ ልዩ ልዩ ፕሮግራሞችን፣ ውድድሮችን በማዘጋጀትና ግዙፍ ሁነቶችን በስፖርታዊ ዝግጅቶች በቅንጅት እንደሚሰሩ ተብራርቷል። በዓለም አቀፍ ደረጃም ታላላቅ ዝግጅቶችን በትብብር እንደሚያሰናዱ እንዲሁም እንደሚሳተፉ ተነግሯል። ሁለቱ የአብሮ መስራት ስምምነት ያደረጉት ድርጅቶች የጋራ አካውንት በአማራ ባንክ ከፍተዋል። እኔ አንድ ነገር ብሆን አሜሪካ ኢራንን ታፈነዳለች ሲሉ ትራምፕ አስጠነቀቁ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእኔ ላይ አንድ ነገር ቢከሰት ያቺ ሀገር ትፈነዳለች ሲሉ ኢራንን አስጠንቅቀዋል። ትራምፕ ይህን ያሉት አንድ የኢራን ከፍተኛ ወታደራዊ ባለስልጣን በጠቅላይ መሪያቸው አሊ ካሚኒ ላይ ምንም አይነት ጉዳት ቢደርስ ዓለምን በእሳት እናነዳታለን ሲሉ የሰጡትን ማስጠንቀቂያ ተከትሎ ነው። በእኔ ላይ አንድ ነገር ከደረሰ መላ ሀገሪቱ ትፈነዳለች ሲሉም ትራምፕ አክለዋል። በጣም ጥብቅ መመሪያ ተሰጥቶኛል ያሉት የአሜሪካው ፕሬዝዳንት አንድ ነገር ቢፈጠር ከምድረ ገጽ ያጠፏቸዋል ሲሉ አስጠንቅቀዋል። ፕሬዝዳንት ቭላዲሚር ፑቲን ዶናልድ ትራምፕ ለጋዛ የሰላም ቦርድ $1 ቢሊዮን ከተያዘው የሩሲያ ሀብት ይውሰዱ ሲሉ ፈቀዱ። ፕሬዝዳንት ትራምፕ ለጋዛ ኢኒሼቲቭ የቀድሞ ዲሞክራቶቹ አስተዳደር እንዳይንቀሳቀስ ካገደው የሩሲያ ሀብት ገንዘብ እንዲወስዱ ሐሳብ ሰጥተዋል። ለሩሲያ ብሔራዊ ደህንነት ምክር ቤት ፑቲን ሐሳቡን አቅርበዋል። በጋዛ የሽግግር አስተዳደር ወቅት ለሚከወኑ ስራዎች ድጋፍ ፕሬዝዳንት ዶናልድ ትራምፕ እያሰባሰቡ ሲሆን ፑቲንም ለዓለም አቀፍ ሰላም አብረን እንቆማለን ብለዋል። ፑቲን የትራምፕን የሰላም ቦርድ ተቀላቀሉ ጥሪ በበጎ እመለከተዋለሁ ቢሉም ቦርዱን ለመቀላቀል ግን ስትራቴጂካዊ አጋሮቻችን ጋር መምከር አለብን የሚል ሐሳብ ሰጥተዋል። ለመቀላቀል ከመወሰናችን በፊትም ቢሆን ትራምፕ $1 ቢሊዮን ባይደን እንዳይንቀሳቀስ ካገዱት ሀብታችን ይውሰዱ የሚል ምክር ሐሳብ አቅርበዋል። ሞስኮ ከፍልስጤም ሕዝብ ጋር የተለየ ግንኙነት እንዳላትም አስታውሰው ለግብዣው ትራምፕን ያመሰገኑት ፑቲን ጉዳዩን ለማጤን ግን ክሬምሊን ተጨማሪ ጊዜ ያስፈልገዋል ብለዋል። ፑቲን ከሩሲያ ሀብት ቀንሰው ትራምፕ ለሰላም ቦርዱ ይጠቀሙ ማለታቸው ምናልባት ሌላ ፖለቲካዊ ግርግር በአሜሪካ ኮንግረስ ውስጥ ሊፈጥር ይችላል ተብሎ ይጠበቃል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት